ሰላም ይስጥልን። በዚህ ዝግጅት ከሁሉም መቅደም ያለበት የብዙዎቻችን የጥበብ ሰው የሆነው የአርቲስት ጎሳዬ ተስፋዬ መታመም ዜና ነው። በቆይታችን አርቲስቱ ስላለበት የጤና ሁኔታና አሁን ላይ ስላለው ትክክለኛ መረጃ በዝርዝር እናወጋችኋለን። ሁለተኛውና ብዙዎችን አጓጊ የሆነው ጉዳያችን ደግሞ እሸቱ መለሰ ከታላቁ አርቲስት ከቴዲ አፍሮ ያገኘው ፍጹም ያልተጠበቀ ድጋፍ ነው። ይህ ጉዳይ አሁን ላይ በብዙዎቻችን ዘንድ ከፍተኛ መነጋገሪያ ሆኗል። ከበስተጀርባ ያሉትን እውነታዎች በዝርዝር እናደርሳችኋለን። በመጨረሻም በኒውዮርክ እየኖረች ሰሞኑን የብዙ ኢትዮጵያውያንን ትኩረት የሳበችው ቪኪ የተባለችው ሴት ጉዳይ ይተነተናል። በዚህ ሴት ዙሪያ ከዚህ ቀደም የትም ያልተሰሙና እጅግ አነጋጋሪ ሆኖ አዳዲስ ምስጢሮችን ይዘን መጥተናል። ወደ ጎሳዬ ጉዳይ እንዝለቅ። በኢትዮጵያ የሙዚቃ ዘርፍ ከፍተኛ አድናቆትንና ልዩ ተወዳጅነትን ያተረፈው ታዋቂው ድምፃዊ ጎሳዬ ተስፋዬ በአገረ እንግሊዝ ለንደን ያቀረበውን የሙዚቃ ኮንሰርት አጠናቆ ወደ አዲስ አበባ ሲመለስ የገጠመው ያልተጠበቀ የጤና እክል በአድናቂዎቹ ዘንድ ከፍተኛ ድንጋጤንና ስጋትን ፈጥሯል። ድምፃዊው ከሳምንታት በፊት ወደ ለንደን አቅንቶ የነበረ ሲሆን የኮንሰርት ቆይታውን አጠናቆ ወደ አገሩ ሲመለስ በህመም ምክንያት በዊልቸር ታግዞ መግባቱ ተሰምቷል። ጎሳዬ በይፋ የማህበራዊ ትስስር ገጹ ላይ ባሰፈረው አጭር መልእክት ታመም የገባው ስለሁሉ ግን እግዚአብሔር ይመስገን በማለት የገጠመውን የጤና እክል ከምስጋና ጋር አያይዞ ገልጿል። ከመልእክቱ ጎን ለጎን ከኢትዮጵያ አየር መንገድ ባልደረባ ጋር የተነሳውን ፎቶ ማጋራቱ አነጋጋሪ ሆኗል። ይህ ዜና እንደተሰራጨ በበርካታ አድናቂዎቹ ዘንድ ትልቅ ድንጋጤን የፈጠረ ሲሆን ወዳጆችና አድናቂዎቹ በማህበራዊ ሚዲያ አብሮነታቸውንና መልካም ምኞታቸውን በመግለጽ ላይ ይገኛሉ። ጎሳዬ ተስፋዬ ብዙም ከቤቱ የማይወጣ ሰው ነው። በዚህም ይቀለድበታል። የታዋቂዎችን ህይወት አስመልክቶ የሚነሱ እውነታዎች እንደሚያሳዩት ዝና የብዙዎችን ፍቅር እንደሚያጎናጽፍ ሁሉ ከባድ ማህበራዊና ስነልቦናዊ ሸክም አለው። መታወቅ በተለይ በሙዚቃና በፊልም ስራዎች ላይ ከባድ ፈተናዎችን ይዞ ይመጣል። የግል ኑሮ ማጣት፣ ሁሉም ሰው ውድቀትን እንዲጠብቅ መገደድ፣ እንዲሁም ከመጠን በላይ የሆኑ የአድናቂዎች ግፊቶች ለጥበብ ሰዎች ትልቅ ጫና ናቸው። አርቲስቶች እንደ መደበኛ ሰው ወጥተው ለመንቀሳቀስ የሚቸገሩበት የግል ነፃነት እጦት እና ከተለያዩ አቅጣጫዎች የሚመጡ አስገራሚ አጋጣሚዎች የህዝብ ትኩረት ክብደት አላቸው። አንዳንዴ ጎሳዬ ወዶ አይደለም ከቤት የማይወጣው የሚለው አባባል የታዋቂዎችን መገለልና ከህዝብ እይታ ርቀው የመቆየት ምርጫን ትርጉም ያጠናክራል። አርቲስቶች ከሚሰሯቸው የጥበብ ስራዎች ባሻገር በሚኖራቸው ማህበራዊ ተሳትፎና አቋም ላይ ብዙ የሚባል ሲሆን ህዝቡ ከነሱ የሚጠብቀው ከፍተኛ ግምት አለ። ይሁን እንጂ የጥበብ ሰዎችን ሰብአዊ ድክመቶችና የጤና ቀውሶች መረዳት እንዲሁም በፈተናዎች የተሞላውን የኪነ ጥበብ ጉዞ ማጤን ተገቢ ነው። የድምፃዊ ጎሳዬ ተስፋዬ መታመም የብዙዎችን ልብ የነካ ክስተት ሆኖ ሳለ የጥበብ ሰዎች በህብረተሰቡ ውስጥ ያላቸውን ቦታ እንዲሁም የሚያልፉበትን ስቃይ በድጋሚ አስታውሷል። ከዚህም በመነሳት አርቲስቱ በፍጥነት አገግሞ ወደ ስራው እንዲመለስ የሚመኙት አድናቂዎቹ ቁጥር በዝቷል። ወደ ሁለተኛው አነጋጋሪ ዜና ተሻግረናል። ታዋቂው ድምፃዊ ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ የዶንኪ ቲዩብ መስራች ለሆነው ኮሜዲያን እሸቱ መለሰ አስቸኳይ የድጋፍ ጥሪ ማቅረቡና መላው ህዝብ ፈታኝ በሆነው በዚህ ሰዓት ከተቋሙ ጎን ሊቆም እንደሚገባ ማሳሰቡ አሁን ላይ የብዙዎችን ትኩረት የሳበ ትልቅ የመነጋገሪያ አጀንዳ ሆኗል። ሚዲያው የኢትዮጵያን ባህል በጎነትና አንድነት በማስቀደም ላለፉት ዓመታት የሰራቸውን በርካታ በጎ ስራዎች በማስታወስ ከተቋሙ ጋር መቆም እንደሚያስፈልግ ቴዲ አፍሮና አርቲስት አመለሰት ሙጬ ቀዳሚውን የአጋርነት ጥሪ አስተላልፏል። ከረጅም ጊዜ ውጣ ውረድ መነሳትና መውደቅ በኋላ ዝምታውን የሰበረው እሸቱ መለሰ 31 ሰራተኞቹን ለማባረር መገደዱን ይፋ በማድረግ የህዝብ እርዳታ እንደሚያስፈልገው አደባባይ ወጥቶ ጥሪ ማቅረቡ ከፍተኛ ውዝግብ ፈጥሯል። ይህ ጥሪው በማህበራዊ ሚዲያው ልዩ ስሜቶችን ያጫረ ሲሆን በአንድ በኩል ከባድ ትችቶች እየተሰነዘሩበት ሲሆን በሌላ በኩል ደግሞ ድጋፋቸውን የገለጹ በርካታ ማበረታቻዎች ተመልክተናል። እሸቱ ዶንኪ ቲዩብ ለምን እንደከሰረ ሲያብራራ ዋነኛ ምክንያት ብሎ ያስቀመጠው ቲክቶክ ላይ ቪዲዮቻቸው ተቆራርጠው በመፖሰታቸው ዩቲዩብ ገብቶ የሚያያቸው ባለመኖሩ መሆኑን የገለጸ ቢሆንም የከሰረበትን ምክንያት የተናገረበትን ቪዲዮ ራሱ ቲክቶክ ላይ መታየቱ ነገሩን ሌላ ገጽታ ሰጥቶታል። ከተመሳሳይ መድረክ ባሻገር አርቲስት ዮናስ ብርሃነ ወይም ማንዴላና ጋዜጠኛ ሰይፉ ፋንታውን ተቋሙ እንዳይዘጋና የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ ሴቭ ዶንኪ ቲዩብ በሚለው ዘመቻ ስር በመሰባሰብ የገንዘብ ድጋፍ እንዲደረግ የጠየቁ ሲሆን ዩቲዩበር ድሪምስ ደግሞ ለእሸቱ የሞራል ጥንካሬ ሰጥቷል። በሌላ በኩል የገጠመውን የፋይናንስ ቀውስ ተከትሎ በድርጅቱ አሰራርና የአስተዳደሩ መዋቅር ላይ ጠንከር ያሉ የትችትና የማስተካከያ ምክሮችም ተሰንዝረዋል። ጋዜጠኛና ዩቲዩበር ታደለ አሰፋ እሸቱ በጎ ስራዎችን መስራቱ የሚደነቅ ቢሆንም የድርጅቱን የፋይናንስና የቢዝነስ መዋቅር በባለሙያና በረጅም ጊዜ እቅድ አለመምራቱ ለዚህ ድንገተኛ ቀውስ በዋናነት ዳርጎታል ሲል ተችቷል። የቢዝነስ ባለሙያው አማኑኤል አሰፋም በአንድ የዩቲዩብ ሚዲያ ስር ከ100 በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደር ከባድ የኢኮኖሚ ስህተት መሆኑን በመጥቀስ ወጪዎችን በአስቸኳይ ማስተካከል እንደሚገባ መክሯል። የዩቲዩብ ይዘት ፈጣሪው አስሩቃም እሸቱ የህዝብ ፍቅር ስላለው ይህንን ጊዜ እንደሚያልፈው ገልጾ የዲጂታል ገቢ አሰባሰብ መንገዶችን ማዘመን እንዳለበት ጠቁሟል።
በኢትዮጵያ የበይነመረብ መገናኛ ብዙሃን ታሪክ ውስጥ በርካታ ተከታዮችን ማፍራት የቻለው እሸቱ መለሰ ከአዳማ ከተማ የተነሳና ከጎጃም ጋር የዘር ግንኙነት ያለው ሲሆን በአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ትምህርት ክፍል በከፍተኛ ማዕረግ ተመርቆ ከወጣ በኋላ የመኪና ማደሻ ረዳትና በካልዲስ ቡና ቤት አስተናጋጅ ሆኖ ሰርቷል። ከጊዜ በኋላ በጥብቅ ቁጠባ ካከማቻት 75000 ብር ተነስቶ የምስል መቅረጫ መሳሪያ በመከራየት በጄቲቪ ጣዝማማር በእኛ ሬዲዮ ፕሮግራምና በዶንኪቲዩብ ደግሞ ከፍተኛ ስኬትን ተጎናጽፏል። ይህ ተቋም ለችግር መጋለጡ አዝናኝ ፕሮግራሞችን በማቅረብ ብቻ ሳይሆን በበርካታ ምስኪኖች ሕይወት ላይ አዎንታዊ ለውጥ ያመጣ በጎ አድራጎት ማዕከል በመሆኑ አነጋጋሪነቱ ቀጥሏል። ደራሲና አዘጋጅ ቴዎድሮስ ተክለአረጋይ እንደገለጸው እሸቱ በመተንፈሻ አካል ወረርሽኝ ሕይወታቸው ያለፈውን የደራሲ መስፍን ጌታቸውንና ሌሎችንም ሰዎች ችግር በመጋራት አድንቆታል። ለአሜሪካው ገዳም 6.1 ሚሊዮን ዶላር ወይም ከ950 ሚሊዮን ብር በላይ ለ10 ሚሊዮን ብር የሚጠጋ ደግሞ ለሰቆጣና ለቦረና ወደ 8 ሚሊዮን ብር የሚያወጣ እህል ያበረከተው አንድም ሳንቲም የደላላ ክፍያ ሳይቀበል በመሆኑ የእሸቱ ውድቀት ለሰው ልጅ ደስታ ሊሆን እንደማይገባ አሳስቧል። የንግድ ስራ ተንታኞች እንዲሁ እሸቱ መለሰን እየመከሩት ይገኛሉ። በዚህ አጀንዳ ላይ ፍጹም ተቃራኒና ጠንካራ ሂስ የሚያቀርቡ ወገኖችም አሉ። ልዑል ኤምኬ የቀረበውን መግለጫ ሲሞግት ተቋሙ ከበይነመረብ ማሰራጫው ብቻ በአመት እስከ $200,000 የሚያበረክት በመሆኑ ዋናው ችግሩ የገንዘብ ጦት ሳይሆን የትኩረት ጥማት ነው ብሏል። በተጨማሪም በህፃናት ዝግጅቶች ላይ የሚከናወኑ ነገሮች የስነልቦና ብዝበዛ ጥያቄ የሚያስነሱ መሆናቸውንም አንስቷል። ነባስ ታይል እና ኃይለ መስቀል ጸጋይ የተባሉት ጸሐፊዎች እሸቱ ቀደም ሲል ለብዙ ወጣቶች በክፍያ ስልጠና ይሰጥ እንደነበር በማስታወስ እነዚህን ሰራተኞችን ለምን የራሳቸውን ማሰራጫ መስመር እንዲከፍቱ አላሰነጠናቸውም ሲሉ በምጸት ጠይቀዋል። ኤርሚያስ በጋሻው ገሰሰ ደግሞ የህዝቡ የኑሮ ውድነት ትግልና የእሸቱ ጥሪ ቢነጻጸሩም የእምነት ልዩነት ያለው አንድ በጎ አድራጊ የ50,000 ብር ድጋፍ ማድረጉ የእውነተኛ ሰብአዊነትን ጥልቀት እንደሚያሳይ ገልጿል። ሶስተኛው ጉዳያችን ወደ ቆንጅየዋ ቪኪ ያሻግረናል። በኒውዮርክ ከተማ ጎዳናዎች ላይ በተደረገ አጭር ተንቀሳቃሽ ቃለ መጠይቅ ቪኪ በሚል ስም ራሷን ያስተዋወቀችውና ወደ አሜሪካ ከመጣች 2 ዓመታት ገደማ እንደሆናት የተነገረችው ወጣት በወር ከ35,000 እስከ $40,000 ወጪ አደርጋለሁ፣ ምንም አይነት ስራም የለኝም ማለቷ የማህበራዊ ሚዲያውን አየር ሙሉ በሙሉ በማናወጥ የበርካቶችን ቁጣና ጥያቄ ቀስቅሷል። ይህ በየወሩ የምታወጣው $40,000 አሁን ባለው የምንዛሬ ተመን ወደ ኢትዮጵያ ብር ሲቀየር ከ6.4 ሚሊዮን ብር በላይ የሚገመት በመሆኑ ያለምንም ስራ ይህንን ገቢ ከምን አመጣችው እያሉ ብዙዎች እንዲጠይቁ ሆኗል። በዚያችው ወጣቷ በምትኖርባት ኒውዮርክ ከተማ የከተማዋ ከንቲባ ዞህራን ማምዳኒ ከግብር በኋላ ወደ እጃቸው የሚገባው ወርሃዊ ደሞዝ $13,500 ብቻ በመሆኑ ምንም ስራ የሌላት ወጣት ወርሃዊ ወጪ የከተማዋን መሪ ህጋዊ ደሞዝ ወደ 3 እጥፍ መጠጋቱ ህዝባዊ መሬቱን አበራክቶታል። የቀድሞ የህወሓት ከፍተኛ አመራርና የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት ጌታቸው ረዳ እንደገለጹት የፖለቲካ ልሂቃን ለስልጣን ሲሉ የድሃ ልጆችን ለጦርነት ሲገፉ የራሳቸውን ልጆች ግን ከችግር ጠብቀው በቅንጦት እንዲኖሩ ያደርጋሉ የሚለው ትችት ከዚሁ ክስተት ጋር ተያይዞ በፊተኛው መስመር ተንጸባርቋል። በሌላ በኩል የማህበራዊ ሚዲያ አቀባበል አጠቃላይ አውዱን ካለማወቅና መረጃን ካለማጣራት የመነጨ ስህተት እንደነበረበትም ያብራሩ አሉ። ወጣቷ በቃለ መጠይቋ ላይ ያገለጸችው በውን ያንን ያህል ገንዘብ እያወጣች እንደሆነ ሳይሆን ለማውጣት የምትመኘውንና ወደፊት የምትፈልገውን የህይወት ደረጃ እንደሆነ ተመላክቷል። በኒውዮርክ ከተማ በመካከለኛ የኑሮ ደረጃ ለአንድ ሰው በወር በሚያስፈልገው የአማካይ ከ$3,500 እስከ $5,000 ሲሆን ለአንድ ሰው የሚሆን አፓርታማ የቤት ኪራይ ከ$2,000 እስከ $3,000፣ ለምግብና ሸቀጣሸቀጥ ከ500 እስከ $700፣ ለትራንስፖርት ከ130 እስከ $200፣ ከቤት መገልገያዎች ከ200 እስከ $300፣ እንዲሁም ለመዝናኛና የግል ወጪዎች ከ300 እስከ $500 የሚወጣ ሲሆን በአጠቃላይ በአመት ከ65,000 እስከ $85,000 ማግኘት በቂ መሆኑ ታውቋል። ይሁን እንጂ ከጉዳዩ በስተጀርባ ያለው እውነት ሲመረመር ይህች ወጣት በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበሩት የአቶ ዘሱ ወልደ ጊዮርጊስ ልጅ መሆኗ ተነግሯል። ይህ መረጃ ይፋ መሆኑን ተከትሎ በማህበራዊ ሚዲያ ላይ የሚገኙ በርካታ ኢትዮጵያውያን ከፍተኛ ድምጽ እያሰሙ ይገኛሉ። የኢትዮጵያ ሕዝብ የዕለት ጉርሱን ለመሸፈንና የኑሮ ውድነቱን ለማቋቋም ሌሊት ከቀን እየደከመ በግዴታም ይሁን በፈቃደኝነት የሚከፈለው ግብርና ታክስ ለሀገር ልማትና ለሕዝብ አገልግሎት መዋል ሲገባው የከፍተኛ ባለስልጣናት ልጆች በውጭ ሀገር ያለምንም ስራ በንጹሃን ዜጎች ገንዘብ እንዲህ ባለ የቅንጦትና የአምሮት ህይወት እንዲኖሩበት መደረጉ እጅግ አሳዛኝና አሳሳቢ ክስተት ነው እየተባለ ይገኛል። እንዲህ አይነቶቹ ምናልባትም በሙስናና በህዝብ ሀብት ያለ አግባብ መበልጸግ ላይ የሚነሱ ጥርጣሬዎች በተቋማት ላይ ያለውን የህዝብ እምነት ሙሉ በሙሉ የሚሸረሽሩ በመሆናቸው
የሚመለከታቸው የህግ አካላት በባለስልጣናቱና በቤተሰቦቻቸው የሀብት ምንጭ ላይ ጥብቅና ግልጽ የሆነ ማጣራት ሊያደርጉ እንደሚገባ የብዙዎች ድምጽ እየሆነ ነው። ኤድዋርዶ ብሪያኖ የተባለ አስተያየት ሰጭም ወጣቷ ስለምትለብሰው ርካሽ አልባሳትና አጠራጣሪ አኗኗር ጠንካራ ሀሳብ ሰንዝሯል። የጎሳዬ ተስፋዬን መታመም ለእሸቱ መለሰ፣ ቴዲ አፍሮን ጨምሮ ሌሎችም ታዋቂ ሰዎች ደረስንልህ እያሉ መሆናቸውን እንዲሁም ቪኪ የምትባለው ሴት አጠራጣሪና በጣም አከራካሪ እየሆነች መምጣቷን በኢትዮጵያ ውስጥ የጉምሩክ ባለስልጣን የእሷ አባት ሊሆኑ ይችላሉ መባሉን ያነሳሳንበት ዝግጅት ተጠናቋል። ሰናይ ጊዜ